ሁላችሁም ግን የደስታ ምንጭ ነው ብላችሁ የምታስቡት ሰው የሐዘናችሁ ምንጭ ሲሆን ሰላም አለይኩም ውድ ሻዊ ሰዎች እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ። ውድ ወንድሞቼ ቪዲዮ ከማየታችሁ በፊት ላይክ አድርጉ። ከዛ በኋላ ቪዲዮውን ተመልከቱ። ምሪት ይዤላችሁ መጥቻለሁ። አዲስ ምሪት ትደሰቱበታላችሁ። ሁላችሁም ከእንደ ሰፈሩ ሁሉም ነገር ነው የምነግራችሁ። ላይክ አድርጉ። ቪዲዮ ላይክ ከሌለው እይታ የለውም። አንድ ሀሪፍ ምሪት ልቅቄ 200 ሰው ምናምን ነው የሚያየው። በጣም ነው የሚደብረው። እንደዛ ከሆነ ልፈት ብቻ ነው የሚገዛ አይኖርም። ስለዚህ ላይክ አድርጉልኝ። ላይክ በምታደርጉበት ሰዓት ምንም አይደለም ለኔ ጥቅሙ ምንድነው? ሰው እንዲያየው ያደርግልኛል፣ ቫይራል እንዲወጣ ያደርግልኛል። በዛን ታይም ደግሞ ከስተመር ይመጣል፣ መጠቀም የፈለገ ይጠቀማል። ቦታው የተመቸው ሀገሩ የተመቸው ማለት ነው። ይሄን ይመስላል ውዶችዬ፣ እንዴት ናችሁ? የበቀደም ለታ የለቀኩላችሁ እህታችን ታሪክ ቀጣይ ክፍል ይዤላችሁ መጣለሁ። እሺ በቀደም የለቀኩት እሱ አሁን ላይክ ትንሽ ላይክ ቢያንስ 100 ምናምን ላይክ ስላለው 2000 ምናምን ሰው አይቶታል። አጀንዳ በመለቅ ሰዓት እኮ ይታያል። ቤት ስለቅ ነው የማይታየው። ለምን ቤት ላይ ላይክ አይደረግም? አድርጉ ውዶቼ። ሲቀጥል ቢዝነስ ነገር ደግሞ ዩቲዩብ ላይ ብዙም ቫይራል አይወጣም። ቢዝነስ ነገር ሰው ብዙም ስለማያየው፣ ወሬ ግን ማሻአላ በደንብ ነው የሚታየው። ቀጣይ ክፍል 2 የልጅቷን የት እንደደረሰች ይዤላችሁ እመጣለሁ። ያንንም ወደ መሬት ወደ ቦታችን እንሄድ። ቦታ ዛሬ አዲስ መሬት ይዤላችሁ መጥቻለሁኝ። አዲሱ መሬት 150 ካሬ ነው። 150 ካሬ ነው። ዋጋው ደግሞ ከ800 ሺህ ብር ጀምሯል። 150 ካሬ አዲስ የተመራው ቦታ 800 ሺህ ብር አለላችሁ። የምታናግሩኝ በቴሌግራም ነው። በቴሌግራም ኢሞዬ አይሰራም ውዶቼ፣ ተናግሬ ያለው ትልካላችሁ ግን ለኔ አይወርድም። ኢሞ ላይ አትምጡ። መጀመሪያ ኮመንት ላይ ነው እኔ ቁጥሬን ማስቀምጠው። እዚህ ዩቲዩብ ቪዲዮውን ስታዩ ከስር ኮመንት ስር ስገቡ መጀመሪያ ኮመንት ላይ ፒን አደርገዋለሁ የቴሌግራም ሊንክና ቁጥሬን። ሊንኩን ተጭናችሁ ቴሌግራም ግቡ። ቴሌግራም ያልገባችሁ ደግሞ በዛው በቁጥር ወይ ዋትስአፕ ላይ ወይ ቴሌግራም ላይ ብቻ ላይ እንትን ቴክስት በቃ ይሄን ቦታ ፈልጊያለሁ፣ ይሄን ቅድም 800 ሺህ ብር ብለሽ አዲስ ሰው መሪት የለቀቅሽውን ቦታ እፈልጋለሁ፣ በቃ እቺን ምትል ቴክስት ብቻ አስቀምጡልኝ። እሺ ወዶቼ፣ ሌላ እኔ አሁን ቶሎ አልመልስም፣ አልዋሽም። አሁን ለብዙ ቴክስት አለ። ለምን ቁጥሬን በሚዲያ ስለምለቅ ማንም ሰው ታውቃላችሁ። አንድ ብርቱ ሴት ሲያዩ እንደዚህ ተፍተፍ ምትል ሲያዩ ጅላጅሉም ኑሮ የመረረው እናቱ ጋር 40 ዓመት 30 ዓመት የተቀመጠ ሁሉ መቶ እንዴት ነሽ ሰላም ነሽ እያለ ይቀራረባል። ከዛ አንጻር እኔ ስለማልወድ ሐቁን ነው ማወራላችሁ። አልመልስም። ሰላም ነሽ እንዴት ነሽ ምናምን የሚል ቴክስት አልመልስም። ስለዚህ ውዶቼ እናንተ ቦታ ላይ ለምትፈልጉት ፋንድሻ ቅድም 800 ሺህ ብር ብለሽ የለቀቅሽውን ቦታ የደርቃው ምሪት እፈልጋለሁ በሉኝ። ጠይብ ወይ ደግሞ ቦታ ፈልጌ ነው የምትል ቴክስት አድርጎ ወደዛው ምልስ አረግላችሁ የትኛውን ላለው ቁጥር ሰጣችኋለሁ። ቴሌግራም ግሩፕ ላይ ያላችሁ ደግሞ እዛው ቁጥሩም ሁሉም ነገር ስላለ እዛው ታወሩታላችሁ። ግሩፕም ላይ ሪከርድ ብታረጉ እሱም ይመልሳል፣ እኔ እመልሳለሁ። ችግር የለም። ቴሌግራም ግሩፕ ላይ ጆይን ያላላችሁ ማታውቁበት ምናምን ካላችሁ ነው። እና ይሄን ይመስላል። ሰላምታ ደስ ይላል፣ ግን እኔ ሰላምታ ሳይ ሌላ ነገር ስለሚመስለኝ በቃ ወይ ጓደኛ ወይ ዘመድ ወይ ደግሞ እንደዛ አይነት ሰው ስለሚመስለኝ አልመልስም። ቦታ የሚል ሳይ ግን ሮጬ ነው የምመልሰው። አሁን ልብስ ገዥም ልብስ የሚል ቴክስት ሳይ ሮጬ እንደምመልሰው በሁሉ ማለት ነው። እኔ በውስጥም በውጭም አንድ አይነት ንግግር ነው የምናገረው። ሰላም ነሽ ወይ እንዴት ነሽ? ከዛ ደግሞ መደወል አሁን ባለፈው ቆይ እንዳውም እዚህ ጋር ፖስትላችኋል። የሰደበች ልጅ አለች። አትደውይ ፍቅረኞች መስልኩሽ ዘመድሽን ሁሉ ነገር የምትደውይብኝ ስላት ሰደበችኝ። ከዛ በኋላ የታባሽ እኔ ማወጣሻለሁ ምናምን ብዬ እንደውም ከነ ቁጥሯ ስክሪንሻት እሷ የጻፈችው ምናምን ድሌት ታድርገዋለች። እኔ ግን ሳታጠፋ እስከ ሪከርዷ ምናምን ቀድቻታለሁ፣ ፖስታታለሁ። ቆይ እዚህ እንትን ሾርት ቪዲዮ ዩቲዩብ ላይ ባለጌ አይደወልም ሰው ላይ 30 ጊዜ አይደወልም፣ 40 ጊዜ አይደወልም። ይሄ ፋርነት ነው፣ አያስፈልግም። እኔ አሁን አንድ ሰው ላይ አንድ ደውዬ ካላነሳካት እኔ ይሄን ቦታ እኮ ሳመጣላችሁ ሳቀርብላችሁ እኮ እኔም እኮ ተልኮልኝ ነው። ግን ያ ከዚህ ስለዚህ ቦታ ማጣራት ከፈለኩ ለምሳሌ ማስቀምጠው ምንድነው የሰፈር ነው በቃ ስለ ቦታው ብቻ ቁጭ አረጋለሁ። ሰላም እንደል ምን አባባለኝ አለቅ። እኔ ግዥ ነው የምፈልገው። ከዛ ከለሳለቅ እንደዚህ ያርጉና ሰው ላይ ደጋግሞ መደወል ሰላም ነሽ እንዴት ነሽ ምናምን ማለት ቶሎ ቴክስት እንዳይመለስ ያደርጋል። በተለይ እንደዚህ እንደነ ታውቃላችሁ፣ ፓስፖርት ሰራለሁ፣ ልብስ ነጋዴ ነኝ፣ ብዙ ነገር ነው ብሰራውና ድርብርብ ሲልብኝ ጭንቅ ነው የሚለኝ። በቃ በዛው ነው የማልፈው። ግን ቦታ ፈልጌ የምትል ቴክስት ካየው በሰከንድ ነው የምመልሰው ኦንላይን ካለው እና ይሄ ቦታው
ስነግራችሁ ባጭሩ ያለው ደርቃ ነው። ቦታው የተመረው ኮምቦልቻ ከተማ ደርቃ ላይ 150 ካሬ ዋጋው ደግሞ 800 ሺህ ብር። ይሄው ዛሬ ከነሰፈሩ ነግሬያችኋለሁ አብራርቼ። ኮምቦልቻ ከተማ አዲሱ መሪታው ከተማ ሲባል ከተማ ማን እንደማይመራ ተናግረን እንታውቃላችሁ። ኮምቦልቻ ያው በኮምቦልቻ ስለሚጣራ ነው። ኮምቦልቻ ቦታ ተመርቷል። የተመራው ደርቃ ሰፈሩ ደርቃ ይባላል። ዋጋው ደግሞ 800 ሺህ ብር፣ ካሬው ደግሞ 150 ካሬ። ይሄው ተናግሬያለሁ። አንዳንዶቻችሁ ደግሞ ማለት ነው ውዶቼ ቦታ የገዛችሁ ምናምን ሽጭልኝ ምናምን የምትሉት ቦታ ሽጭልኝ የምትል ቴክስት ብቻ አስቀምጡልኝ። እሺ ወዶቼ ቦታ ሽጭልኝ ወይም ቤትም ከሆነ ቤት ሽጭልኝ የምትል ቴክስት ቶሎ ይታርጌ እንድመልስ። ወላሂ ዋትስአፕ ላይ፣ ኢሞዬ ላይ፣ ቴሌግራም፣ ቲክቶክ ላይ ያለ ቴክስት እና ሪከርድ ባሳያቸው ያ አላህ ድሮ እኮ አሯሩጬ ነበር መልስ። አሁን ግን በጣም ብዝት ስለሚል የልብሱም የምንም በቃ ገና ሳሰማ ድክም ነው የሚለኝ። እኔ ጋር ብቻ ነው እናንተም ጋር ነው አላውቅም። ድሮ ግን እንደዚህ ስራ ስለማልሰራ ወይ ፋሚሊ ወይ ጓደኛ ምናምናት በቃ ቶሎ መልሳለሁ እና ለዛ ነው። ሌላው ሲቀጥል በጣም የምታሳዝን ልጅ አለች ይዤላችሁ እመጣለሁ። በጣም የምታሳዝን በቅርብ ጊዜ ሀገር የገባች እዚህ ሀገር ላይ 14 ዓመት ተቀምጣ ይሄ ሁላችሁ 3 ልጅ አላት ማለት ነው። ኮምቦልቻ ከተማ ቆንጆ የቤት ነው የሰራችው። ጡቷን ትንሽ ጠጠር ብሎ ያማ በዛው ደነጋግጣ አላማውን ማሳክታ ነበርና ገባችና ይሄ ሁላችሁ ባልየው ልጆቹንም እናታቸው እንዲጠሉ አባታቸው ጋር ሆነው እናታቸው እንዲሳደቡ እሱም እንደዛ አድርጎ አሰቃይቷት ተቤት ጥሏት። ሀባይቢ ምን ብላችሁ ታምናላችሁ? አሁን ስራ እሷ ምንድነው በየመንደሩ ልብስ ማጠብ፣ ሽሮ በርበሬ ማዘጋጀት፣ ጤፍ መንፋት ምናምን ሀገር ከገባይ 2 ዓመት ሆነው እና በጣም አሳዝናኝ ሪከርድ ጉድ አድርጋልኛለች። እኔ ደግሞ ቪዲዮ አድርገሽ ላኪልኝ ብያታለሁኝ። እንደዚህ ፊትሽን በሻርፕ ሸፍነሽ አመጣላችኋለሁ ልክ እንደበቀደሟ ልጅና ትማሩበታላችሁ። ልጅ አለኝ ልጆች አባት ነው። 3 ልጅ ጥዬበት ነው የመጣሁት፣ 4 ልጅ ጥዬበት ነው የመጣሁት። ልጆቹን እያሳደገን የሷም ልጆቹን እያሳደገ ነበረ። እንደዛ ብላ ነበር የምታምነው እንደነገረችኝ። ግን ይኸውላችሁ ሀገር የገባች ሲጀመር ለጡቷም ለመታከም ነበር። ጡቷንም አልታከመችም። ይኸው ጡቷም አንድ ጡቷ በጣም ትልቅ ሆነባት። ለመመርመርን ፍራንክ የላትም። ንብረቷንም አላገኘችም። ልጆቿንም ከባሏም ከሁሉም ውጭ ነው የሆነችው። እና ባሌ ልጆቼን እያሳደገ ነው፣ ጥሩ ባል ነው ያለኝ። የኔ ባል እንደ ሌሎች ሴቶች ብሬን አይበላብኝም ምናምን ብላችሁ በባል ቤት አትስሩ ውዶች። ፈጽመው ባል ያላችሁም ሆነ ኢትዮጵያ እዚህም ባል ያላችሁ ሆኖ ከባላችሁ ጋር አትስሩ። ቤት ለብቻችሁ ስሩ። እሱም ለብቻው የስራ እሱም እኮ ስደት የመጣው እኮ በሴት ብር እሰራለሁ ብሎ አይደለም፣ ከሴት ጋር እሰራለሁ ብሎ አይደለም፣ አግብቼ ተቀይሬ እሰራለሁ ብሎ አይደለም። ለራሱ ለብቻው ነው ሊሰራ የመጣው። ለራሱ ለብቻው ይስራ። አንቺም ለብቻሽ ስሪ። አንቺም በንብረትሽ በስምሽ ሆን፣ እሱም በንብረቱ በስሙ ይሁን። ከዛ አብራችሁ ኑሩ። በቃ አብራችሁ ኑሩ። በቃ የአንቺን ቤት አከራይታችሁ ቤት ትኖራላችሁ። በአንቺ ቤት ኪራይ ልጆቻችሁን ታስተምራላችሁ። ያው እኮ ነው። ለምንድን ነው ግዴታ ከባል ጋር እሺ እናትና አባት የሌላችሁ የቲም የሆናችሁ ምናምን ኢትዮጵያ ማንም ሰው የሌላችሁ ዘመድ ምናምን ሆናችሁ ጨንቋችሁ ግን ወንድ ልጅ ባሌ ቤት ይስራልኝ የምትሉ እንኳን ካላችሁ ሰው አተን ነው የምትሉ ስላላችሁ ብዙ እንደዛ ነገር ሳራ እንደዛ የምትሉ ካላችሁ አታሰሩ። ብርሽን በራስሽ ያዢ። ሀገርሽ የ3 ወር ኢጃዛሽ ውስድ ዳርገሽ ሄደሽ አሁን ደግሞ ከጠለማ የጠፋ ሳውዲ አረቢያም ሁሉም ባለ ሂቃማ ሆኗል። የሚያስቸግር ነገር የለም። ለ3 ወር ሀገርሽ ግብት ብለሽ ዱባይ ሞንሽትም ቦታ ለ3 ወር ሀገርሽ ግብት ብለሽ በያሽው ብር ለራስሽ አንድ ክላስም ቢሆን ሰርተሽ ተመለሽ። በስምሽ አርገሽ አለቀ ጨርሻለሁ።